President Trump says American helicopter pilots are safe this morning after an Apache gunship went down near the Strait of Hormuz. በአሁኑ ሰዓት መላው ዓለም ትንፋሹን አፍኖ ወደ መካከለኛው ምስራቅ በተለይም ደግሞ የዓለም የኢኮኖሚ ደም ስር ወደ ሆነው የሆርሙዝ የባህር ሰርጥ አይኑን ጥሏል። በዚያ በባህሩ ጭስ በታፈነ ሰማይ ስር የአሜሪካ የጦር ኃይል ኩራትና የሰማይ ላይ ገዢ ተብሎ የሚታወቀው እጅግ ዘመናዊው አፓቼ የጦር ሄሊኮፕተር በድንገት ተከስክሶ ወደ ባህሩ ጥልቀት ሰምጧል። ይህ ክስተት ተራ ወታደራዊ አደጋ ሳይሆን በአሜሪካና በኢራን መካከል የሚደረገው ፍጥጫ ወደ ለየለት የጥፋት አዙሪት ውስጥ እየገባ መሆኑን የሚያሳይ ትልቅ የማስጠንቀቂያ ደወል ነው። የ35 ሚሊዮን ዶላሩ የብረት ተራራ በኦማን የባህር ጠረፍ ላይ መከስከሱ በዚያ አስጨናቂ ሌሊት የተከናወነው አስገራሚ የነፍስ አድን ዘመቻ እንዲሁም ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ሊያደርጉት ስላሰቡትና ያለ ዕጣ ፈንታ ይወሰንበታል የተባለው ሚስጥራዊ የሰላም ውል የዛሬው የቀጠናው ትኩስ ክስተቶች ሆኗል። ዛሬ ጠዋት በአጥቢያው ሰዓት አቆጣጠር ከሌሊቱ 9 ሰዓት ተኩል ላይ ነበር በኦማን የባህር ጠረፍ አቅራቢያ ጠባቂ የነበረውና የኢራንን ኬንዳጫኝ መርከቦች ከበባ ሲቆጣጠር የነበረው ኤች-64 አፓቼ የጦር ሄሊኮፕተር በድንገት አቅጣጫውን ስቶ ወደ ውሃ ውስጥ ተምዘግዝጎ ገባ። ይህ ሄሊኮፕተር ዝም ብሎ መሳሪያ አይደለም። ለጥቃቅን የኢራን የጦር ጀልባዎች እንዳንበሳ የሚታይና የአሜሪካንን የባህር ላይ የበላይነት የሚያረጋግጥ ተንቀሳቃሽ ምሽግ ነው። መሳሪያውን መለዋወጫውንና ስልጠናውን ጨምሮ እስከ 100 ሚሊዮን ዶላር ሊያወጣ የሚችለው ይህ የብረት ጅብ በኢራን ተኩሶበት ይሁን ወይም በቴክኒክ ብልሽት እስካሁን በይፋ አልተገለጸም። ሆኖም ግን ኢራንና የእስራኤል ሚሳኤል ናዳዎች በቀጠናው ሰማይ ላይ ሲለዋወጡ በነበረበት በዚያው ሰዓትም አደጋው መከሰቱ ነገሩን እጅግ አጠራጣሪ አድርጎታል። አደጋው እንደተከሰተ የአሜሪካ ኤሊት ኃይሎችና የባህር ኃይል ግኝቶች በአንድነት በመሆን ታሪክ የማይረሳውን አስደናቂ የነፍስ አድን ስራ አከናውኗል። አሜሪካ ማዕከላዊ ሴንትኮም እንደገለጸው የባህር ኃይል የውሃ ላይ ድሮኖችንና 82ኛ የአየር ወለድ ክፍለ ጦር ከተሳተፉበት ፍለጋ በኋላ ሁለቱ አብራሪዎች ከውሃ ውስጥ በሕይወት ተገኝተዋል። በጥቂት ሰዓታት ውስጥ የተከናወነው ይኸው ዘመቻ አሜሪካ በቀጠናው ያላትን ወታደራዊ ብቃትና ቴክኖሎጂ ለዓለም ያሳየችበት አጋጣሚ ሆኗል። ፕሬዚዳንት ዶናልድ ትራምፕ በኒውዮርክ የኤንቢኤ ፍጻሜ ጨዋታን ተመልክተው ወደ ዋይት ሀውስ ሊመለሱ ሲሉ በጆን ኤፍ ኬኔዲ አየር ማረፊያ ለጋዜጠኞች እንደተናገሩትም አብራሪዎቹ ደህና ናቸው፣ ማንም አልተጎዳም፣ ስለ ሁኔታው ነገ ዝርዝር ሪፖርት እንሰጣለን በማለት ሁኔታውን ለማረጋጋት ሞክረዋል። ይሁን እንጂ የዚህ ሄሊኮፕተር መውደቅ አሜሪካ በኢራን ጦርነት ውስጥ እየከፈለች ያለችውን እጅግ መራራ ዋጋ በድጋሚ ያጋልጦታል። ጦርነቱ በየካቲት 8 ቀን ከተቀሰቀሰ ወዲህ ብቻ አሜሪካ ከ42 በላይ የጦር አውሮፕላኖችንና ድሮኖችን አታለች። እያንዳንዳቸው 110 ሚሊዮን ዶላር የሚያወጡ 4 ኤፍ-35 ላይትኒንግ II ጄቶች 6 ሰራተኞችን ይዘው በኢራቅ ሰማይ ላይ የተጋጩ 2 KC-135 የኢንዳን ጫኝ አውሮፕላኖች እንዲሁም በኩዌት ሰማይ ላይ በስህተት የተመቱ 3 ዘመናዊ ጀቶች የአሜሪካን ወታደራዊ በጀት አሟጠውታል። የፔንታጎን መረጃዎች እንደሚያሳዩት በእነዚህ አውሮፕላኖች ጥገናና ምትክ ላይ የሚወጣው ወጪም ከ25 ቢሊዮን ወደ 29 ቢሊዮን ዶላር አድጓል። ይህ በትክክልም የአሜሪካንን ግብር ከፋይ ሕዝብ ትዕግስት እየፈተነ ያለ የገንዘብ ማቃጠያ ጦርነት ሆኗል። በዚህ ሁሉ ትርምስ መሃል ግን ፕሬዚዳንት ትራምፕ አንድ ታላቅና አነጋጋሪ ምስራች ይዘው ብቅ ብለዋል። በ2 አሊያም በ3 ቀናት ውስጥ ከኢራን ጋር ታሪካዊና ጠንካራ የሰላም ስምምነት እንፈረማለን ሲሉ ዓለምን አስደምመዋል። ትራምፕ እንዳሉት ከሆነ አሜሪካ ለቴህራን የመጨረሻውን አማራጭ ሰጥታለች። ወይ ስምምነቱን መፈረም ካልሆነም ግን ለ2 አሊያም ለ3 ሳምንታት የሚቆይና ከኢራን የሚተርፍ ነገር የማይተው አውዳሚ የቦምብ ናዳ ማስተናገድ የሚል ምርጫ ነው የቀረበላቸው። ትራምፕ በንግግራቸው ውስጥ ኢራንን በጣም በቀላሉ ማጥፋት እንችላለን የሚል ዛቻ ቢያክሉም በተግባር ግን የሆርሙዝ ሰርጥ ለወራት ዝግ ሆኖ እንዲቆይ ስለማይፈልጉ ለዲፕሎማሲው ቅድሚያ ሰጥተዋል። የሆርሙዝ ሰርጥ መዘጋት ያስከተለው ዓለም አቀፍ የኢኮኖሚ ቀውስ ግን አሁንም እንደቀጠለ ነው። የነዳጅና የተፈጥሮ ጋዝ ዋጋ ሰማይ መንካቱ የምግብና የመሠረታዊ ሸቀጦች ዋጋ እንዲጨምር ማድረጉ በዓለም ዙሪያ በሚገኙ ዜጎች ላይ ታላቅ ስቃይ እንደፈጠረ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ በአገር ውስጥ ለሚጠብቃቸው የዳር ወር የአጋማሽ ዘመን ምርጫ ሲሉ ይህንን ጦርነት በአስቸኳይ ለመቋጨት ይፈልጋሉ። ኢራን በበኩሏ የሊባኖስና የሂዝቦላ ጉዳይ በድርድር ውስጥ እንዲካተት እየጠየቀች ሲሆን እስራኤል ግን በእኔ ላይ ጥቃት ከተሰነዘረ ቤይሩትን አመድ አድርጋለሁ በማለት ዛቻዋን ቀጥላለች። ይህ በቃላትና በጦር መሳሪያ የታጀበ ፍጥጫ የሰላሙን ድርድር እንደ ሸረሪት ስስና ደካማ አድርጎታል። የአፓቼ ሄሊኮፕተር አደጋ በኢራን ወታደሮች የተፈጸመ መሆኑ ከተረጋገጠ ገና ሳይጀመር የነፈሰው የሰላም ነፋስ በአንድ ጀንበር ወደ ጦርነት አውሎ ነፋስ ሊቀየር ይችላል።
የኢራን መንግስት ሚዲያዎች ስለ አደጋው ቢዘግቡም ስለ ዝርዝር ሁኔታው ከመናገሩ ተቆጥቧል። አሜሪካ በበኩሏ አብራሪዎቻችን ደህና ናቸው በሚል መልእክት ድርድሩ እንዳይቋረጥ ጥንቃቄ እያደረገች ትገኛለች። ሆኖም ግን በአንድ ጦርነት ውስጥ 42 አውሮፕላኖችን ማጣት ለአንድ ታላቅ ሀያል ሀገር የሚሰጠው ትርጉም ቀላል አይደለም። ይህም አሜሪካ በቀጠናው ያላት ተጽዕኖና የመከላከያ አቅም እየተሸረሸረ መሆኑን የሚያሳይ ነው የሚሉ ተንታኞች አልጠፉም። በመካከለኛው ምስራቅ ምድር ላይ እየታየ ያለው ክስተት አሁን ከቁጥጥር ውጭ ወደሆነ የታሪክ አዙሪት ተቀይሯል። የባሩድ ጢስ የሸፈነው የሆርሙዝ የባህር ሰርጥ ሰማይ በየሰከንዱ በሚፈነዱ ሚሳኤሎችና ድሮኖች ተቀዶ ውሏል። ዓለም እስትንፋሷን ይዛ የምትጠብቀው የአሜሪካና የኢራን ፍጥጫ አሁን የለየለት ወታደራዊ እሳት ሆኖ ቀጠናውን እያቃጠለ ይገኛል። ትናንት ሌሊት በሆርሙዝ ሰርጥ አቅራቢያ የተከሰተውና የዓለምን ትኩረት የሳበው አስደንጋጭ ክስተትም የአሜሪካ የጦር ኃይል ኩራትና የሰሜን ላይ ገዢ ተብሎ የሚታወቀው እጅግ ዘመናዊው አፓቼ የጦር ሄሊኮፕተር በድንገት ተከስክሶ ወደ ባህሩ ጥልቀት መስመጡ ነው። ይህ ክስተትም ተራ አደጋ አይደለም። በአሜሪካና በኢራን መካከል የሚደረገው ፍጥጫ ወደ ከባድ አዙሪት ውስጥ መግባቱን የሚያሳይ ታላቅ ክስተት እንጂ የዚህ የ35 ሚሊዮን ዶላሩ የብረት ተራራ አየር ላይ መፈራረስ በዚያው ሰዓት ኢራንና እስራኤል የቀጥታ ጥቃት ሲለዋወጡ በነበረበት ወቅት መከሰቱ ነገሩን እጅግ ምስጢራዊና አጠራጣሪ አድርጎታል። ሄሊኮፕተሩ የተከሰከሰው በኢራን ተተኩሶበት ይሁን ወይም በቴክኒክ ብልሽት እስካሁን በይፋ አልተገለጸም። ሆኖም ግን የኢራንና የእስራኤል ሚሳኤል ናዳዎች በቀጠናው ሰማይ ላይ ሲለዋወጡ በነበረበት በዚያው ሰዓት አደጋው መከሰቱ የዋሽንግተን ወታደራዊ ዕቅድ አውጪዎችን በከፍተኛ ድንጋጤ ውስጥ ጥሏቸዋል። አደጋው እንደተከሰተም የአሜሪካ ኤሊት ኃይሎችና የባህር ኃይል ዩኒቶች በአንድነት በመሆን የነፍስ አድን ስራ ያከናወኑ ሲሆን ሴንትኮም እንደገለጸው የባህር ኃይል የውሃ ላይ ድሮኖችና 82ኛው የአየር ወለድ ክፍለ ጦር ከተሳተፉበት ፍለጋ በኋላ ሁለቱ አብራሪዎች ከውሃ ውስጥ በሕይወት ተርፈዋል። ፕሬዚዳንት ዶናልድ ትራምፕም ከኤንቢኤ የፍጻሜ ጨዋታ በኋላ ወደ ዋይት ሀውስ ሊመለሱ ሲሉ በአየር ማረፊያው ለጋዜጠኞች እንደተናገሩት አብራሪዎቹ ደህና ናቸው፣ ማንም አልተጎዳም ሲሉ ያሰሙት ንግግር የዚህ ሄሊኮፕተር መውደቅ አሜሪካ በኢራን ጦርነት ውስጥ የከፈለች ያለችውን እጅግ መራራ ዋጋ በድጋሚ ያጋለጠው ቢሆንም ትራምፕ በንግግራቸው ግን ይህንን ለመደበቅ ሞክረዋል። ጦርነቱ የካቲት 28 ቀን ከተቀሰቀሰ ወዲህ ብቻ አሜሪካ ከ42 በላይ የጦር አውሮፕላኖችና ድሮኖችን ማጣቷ እያንዳንዳቸው 110 ሚሊዮን ዶላር የሚያወጡ መሆናቸው ደግሞ ኪሳራው ምን ያህል ከባድ ስለመሆኑ በግልጽ የሚያሳይ ነው። የፔንታጎን መረጃዎች እንደሚያሳዩትም በእነዚህ አውሮፕላኖች ጥገናና ምትክ ላይ የሚወጣው ውጪ እስከ 29 ቢሊዮን ዶላር ድረስ ማደጉ በትክክል የአሜሪካንን ግብር ከፋይ ዜጋ እየፈተነው ስለመቀጠሉ የሚያሳይ ነው። በዚህ ሁሉ ትርምስ መሃል ግን ፕሬዚዳንት ትራምፕ አንድ አነጋጋሪ ጉዳይ ይዘው ብቅ ብሏል። በሁለት አሊያም በ3 ቀናት ውስጥ ከኢራን ጋር ታሪካዊና ጠንካራ የሰላም ስምምነት እንፈርማለን ሲሉ ዓለምን አስገርመዋል። ትራምፕ እንዳሉት ከሆነ አሜሪካ ለቴህራን የመጨረሻውን አማራጭ ሰጥታለች። ወይ ስምምነቱን መፈረም ካልሆነ ግን ለ2 ወይም ለ3 ሳምንታት የሚቆይና ከኢራን የሚተርፍ ነገር የማይተው አውዳሚ የሚሳኤል ናዳ ማስተናገድ የሚል ምንጫ ነው ለቀረቡላቸው። ትራምፕ በንግግራቸው ውስጥ ኢራንን በጣም በቀላሉ ማጥፋት እንችላለን ቢሉም በተግባር ግን የሆርሙዝ ሰርጥ ለወራት ዝግ ሆኖ እንዲቆይ ስለማይፈልጉ ለዲፕሎማሲው ቅድሚያ ሰጥተዋል። ሆርሙዝ አሁንም ዝግ ነው። የሚሳኤል ናዳዎች አሁንም በሁለቱም ወገኖች በኩል ቀጥሏል። የኢራን አገዛዝ አሁንም ድረስ አልተገረሰሰም። እንዲሁም የዓለም የነዳጅ ዋጋም ከተሰቀለበት ዋጋ ሊወርድ አልቻለም። ታዲያ እነዚህ ሁሉ ጥንቅጦች ትራምፕን በአጣብቂኝ ውስጥ ከተዋቸዋል። በተለይ በቀጣዩ ህዳር ወር የሚካሄደው የአጋማሽ ምርጫም ለትራምፕ የህልውና ጉዳይ ሆኖባቸዋል። በዚህ ምክንያትም የኢራን ጦርነት መቋጨት ለትራምፕ ምርጫ የሌለው ግዴታ ሆኖባቸዋል። ትራምፕ እኔ ነኝ ትእዛዝ የምሰጠው፣ ኔታንያሁ ትእዛዝ ሰጪ አይደለም በማለት የአሜሪካንን ፍጹም የበላይነት ለማሳየት እየሞከሩም ነው። የሆርሙዝ ሰርጥ መዘጋት ያስከተለው ዓለም አቀፍ የኢኮኖሚ ቀውስ ግን አሁንም እንደቀጠለ ነው። የነዳጅና የተፈጥሮ ጋዝ ዋጋ ሰማይ መንካቱ የምግብና የመሠረታዊ ሸቀጦች ዋጋ እንዲጨምር ማድረጉ በዓለም ዙሪያ በሚገኙ ዜጎች ላይ አሁንም ስቃይ ሆኖ ቀጥሏል። ፕሬዚዳንት ትራምፕ በአገሩ ስለሚጠብቃቸው የዚሁ የአጋማሽ ዘመን ምርጫ ሲሉ ይህንን ጦርነት በአስቸኳይ ለመቋጨት ደፋ ቀና እያሉ ነው። ኢራን በበኩሏ የሊባኖስና የሂዝቦላ ጉዳይ በድርድር ውስጥ እንዲካተት እየጠየቀች ሲሆን፣ እስራኤል ግን በእኔ ላይ ጥቃት ከተሰነዘረ ቤይሩትን አመድ አድርጋለሁ በማለት ዛቻዋን ቀጥላለች። ይህ በቃላትና በጦር መሳሪያ የታጀበ ፍጥጫ የሰላሙን ድርድር ደካማ አድርጎታል። የአፓቼ ሄሊኮፕተሩ አደጋ በኢራን ወታደሮች የተፈጸመ መሆኑ ከተረጋገጠም ይቺው ጭላንጭል የሰላም ነፋስም ከናካቴው የምጠፋ ትመስላለች። የኢራን መንግስት ሚዲያዎች ስለ አደጋው ቢዘግቡም ስለ ዝርዝር ሁኔታው ግን ከመናገር መቆጠባቸው ምናልባትም ኢራን ጥቃቱን ሳትፈጽም እንዳልቀረች የሚገመት ሆኗል። በአንድ ጦርነት ውስጥ 42 አውሮፕላኖችን ማጣት ለአንድ ሀገር የሚሰጠው ትርጉም ቀላል አይደለም። ይህም አሜሪካ በቀጠናው ያላት ተጽዕኖ ምን ያህል እየተሸረሸረ መሆኑን የሚያሳይ ነው። ኤፍ-15 ስትራይክ ኢግል የተባሉት ጄቶች እንኳ በ1998 ሲገዙ 30 ሚሊዮን ዶላር የነበሩ ሲሆን አሁን ግን የዋጋ ግሽበት ታክሎባቸው እስከ 70 ሚሊዮን ዶላር ይሸጣሉ።
አሜሪካ እንዲያሉ ውድ ንብረቶቿን በየቀኑ በሆርሙዝ የባህር ጥልቀት ውስጥ የገበረች መቆየቷ በትራምፕ አስተዳደር ላይ ትልቅ የፖለቲካ ጫና ፈጥሯል። ወደፊት ምን ይጠበቃል የሚለውን ጥያቄ ስንመረመረ በመጀመሪያ የሚታየው የስምምነቱ ወሳኝ ሰዓት ነው። ትራምፕ እንዳሉት በ3 ቀናት ውስጥ ፊርማቸው ካላረፈ አሜሪካ ከዚህ በላይ ንብረቶቿንና ወታደሮቿን ለመስዋዕትነት የምታቀርብ አይመስልም። የትራምፕ የቦምብ ናዳ ዛቻ ምናልባትም ኢራንን ወደ ድርድር ጠረጴዛው ለማምጣት የተጠቀሙበት የመጨረሻው የስነ ልቦና ጦርነት ሊሆን ይችላል። በሌላ በኩል ግን የሆርሙዝ ሰርጥ ተቆልፎ በቆየ ቁጥር የዓለም ኢኮኖሚ ወደማይመለስበት ቀውስ ሊያመራ ስለሚችል ፕሬዚዳንቱ በሁለት እሳት መካከል ተቀርቅረዋል። ሁለተኛውና ይበልጥ ስትራቴጂካዊ የሆነው ጉዳይ ደግሞ የእስራኤልና የሊባኖስ ግንባር ነው። እስራኤል በቤይሩት ላይ ጥቃት ለመሰንዘር መዛቷ፣ ኢራን ደግሞ ጦርነቱን እንደገና ለመጀመር ማስጠንቀቋ የሰላሙን ሂደት እጅግ አዳጋች አድርጎታል። ትራምፕ ኔታንያሁን ትዕዛዝ ሰጪ አይደለህም በማለት መክሰጻቸው በአሜሪካና በእስራኤል ግንኙነት ውስጥ ትልቅ ስንጥቃት መፈጠሩን የሚያሳይ ሆኗል። አሜሪካ ለገዛ ጥቅሟ ስትል እስራኤልን ጀርባ ልትሰጥ ትችላለች ወይስ ኔታንያሁ ትራምፕን ወደማይፈልጉ ጦርነት ይጎትቷቸዋል የሚለው ጥያቄ በቀጣይ ቀናት የሚመለስ ይሆናል። የመካከለኛው ምስራቅ ምሽት ዛሬም በሳይረን ድምፅና በሚሳኤል ብልሳ የታጀበ ነው። የአፓቺ ሄሊኮፕተር በባህር ጠረፍ ላይ መከስከስና የአብራሪዎቹ በሕይወት መትረፍ በአንድ በኩል የአሜሪካን ወታደራዊ ጽናት፣ በሌላ በኩል ደግሞ የጦርነቱን አውዳሚነት የሚያሳይ ነው። $29 ቢሊዮን የከሰከሰችው አሜሪካ አሁን ላይ የቆሰለች አውሬ ሆናለች። ትራምፕ እንዳሉት ታላቅ ስምምነት ካልተገኘ ቀጣዩ ምዕራፍ ዓለምን ወደ 3ኛው ዓለም ጦርነት የሚመራውን የመጨረሻው ሰነድ ሆኖ ይመዘገባል። የባሩድ ሽታው ወደ ሰላም ነፋስ እስኪቀይር ድረስ ዓለም በከፍተኛ ስጋትና ትኩረት ዋሽንግተንና ቴህራንን መመልከቷን ትቀጥላለች። የአፓቼ ሄሊኮፕተር ሞተር ጩኸት በባህሩ ጥልቀት ውስጥ ሲጠፋ የዓለም ፖለቲካም በዚሁ ማዕበል ውስጥ ሆኖ ውጤቱን ይጠባበቃል። የመጨረሻው ሰዓት ደርሷል። የታሪክ ፈራጁም በቤጂንግ ሳይሆን በሆርሙዝ ሰርጥ ላይ ቆሟል። በአጠቃላይ የመካከለኛው ምስራቅ ታሪክ አሁን ባለበት ደረጃ እጅግ ወሳኝ ምዕራፍ ላይ ይገኛል።